እግዚአብሔር ችግሩን አስወግዶት አይደለም አትፍሩ የሚላችሁ። ችግሩን ካስወገደው እናንተም አትፈሩ። ችግሩ ውስጥ ሆናችሁ ነው አትፍሩ የሚላችሁ። የሚያናውጣችሁ ውስጥ ሆኖ ነው አትፍሩ የሚላችሁ። መልኩ ሳይቀየር ያስፈራችሁ፣ ይዘቱ ሳይቀየር እየጨመረ እየባሰ እያለ እናንተ መፍራት አቁማችሁ መድፈር እያያችሁት። እግዚአብሔር ከነገሮቻችን ይልቅ እኛን መለወጥ ይፈልጋል። መጀመሪያ ለካ አትፍሩ ሲል ለውጥ ተጀምሯል ማለት ነው። ውጫዊ ሳይሆን ውስጣዊ። በቃ ያፈሪ ደፋር ሆኗል። አሁን ዛሬ ይስሐቅ ረሃቡን ነው የሚያወራው። ዛሬ መቸገሩን ነው የሚያወራው። ዛሬ ፈተናውን ነው የሚያወራው። ነገ ግን ስለሱ የሚወራ ነገር አለ። ዛሬ የሚያየው ረሃቡን ነው። ዛሬ የሚያየው ጉድለቱን ነው። ነገ ግን እሱ ላይ የሚታይ አለ። ይሄን ስለሚያውቅ እግዚአብሔር ይህቺ መጨረሻ ልብ በሏት ያልኳችሁ፣ አሁን አንተ ከእግዚአብሔር ዘንድ የተባረክ ነህ የምትባለውን እንደምትሆን እግዚአብሔር ስለሚያውቅ ዛሬ ፍርሃት ውስጥ ገባና ዛሬ ምን አለው? አትፍራ። እንደሚቀየር እግዚአብሔር ያውቃል። ይስሐቅ ልብ አይበል አይወቅ አይግባው እንጂ እግዚአብሔር ግን ነገሩ እንደሚቀየር ስለሚያውቅ አትፍራ አለው። አሁንም እላችኋለሁ የሚያስፈራራችሁ ነገር እንደሚቀየር እግዚአብሔር ስለሚያውቅ ነው አትፍሩ የሚላችሁ። እስቲ አልፈራም በሉ። ደስ የሚለው ይስሐቅ አማኝ ከሚታየው ረሃብ ይልቅ የማይታየውን እግዚአብሔርን አመነው። እየበዛ እየጨመረ ከመጣው ረሃብ ይልቅ በአካል ያላየውን በድምፅ ብቻ ያመጣለትን እግዚአብሔርን አመነው። የአባቴ አብርሃም አምላክ ነኝ ሲለው አመነው። ጌታ ስሙ ይባረክ። አንደኛ ምን? መረጋጋት። ሁለተኛ ጥበቃ። ሶስተኛ ፍሬያማነት ይሆናል። አራተኛ መጨመር። አምስተኛ መብዛት። ስድስተኛና የመጨረሻው ዙሪያችሁም ባሉ በሚያዩአችሁ ሁሉ ፊት ታላቅ ሞገስ በእናንተ ላይ ይሆናል። በቃልህ ውስጥ አንተን ማግኘት እንድንችል እርዳን። መንፈስ፣ ነፍስ፣ ሥጋችን ለቃልህ የተገዛ ይሁን። የሚሰማ ጆሮ፣ የሚያስተውል ልቦና ስጠን። ቃልህን ሰሚ ብቻ ሳንሆን አድማጭ እንድንሆን እርዳን። እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። መጽሐፍ ቅዱሳችሁን ዘፍጥረት 26 ከ1 ጀምሮ ታወጡና እቺ የመጨረሻዋንና የመጀመሪያዋን ላንብብላችሁ። ከዛ ሐሳቦችን እናያለን። ምን አሉት? አንተ አሁን ከእግዚአብሔር ዘንድ የተባረክ ነህ። መቼ? አሁን። አንተ አሁን ከእግዚአብሔር ዘንድ የተባረክ ነህ። እላይ ደግሞ እንሂድ። በምድርም ቀድሞ በአብርሃም ዘንድ ከሆነው ረሃብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌሬራ ሄደ። ምንድነው ያስኬደው? ረሃብ። አንድ ቀን እንደ ትናንት ረሃብተኛ ነበር፣ ተርቧል፣ ጸንቶበታል። በአባቱ ዘመን ከነበረው ይልቅ አሁን ረሃቡ ምን እያለ መጣ? እየጠነከረ እየጨመረ መጣ። መንቀሳቀስ ፈለገ። ፍርሃት ገባበት። ነፍሱን እዛች ምድር ቢተዋት እንደምትሞት እርግጠኛ ሆነ። ስለዚህ ከረሃቡ የተነሳ መሄድ ፈለገ። እግዚአብሔር ደግሞ መጣና አትሄድም አለው። የሄደበትን ሁሉ ርቀት ሄደና ሰዎች ምን አሉት? አዩና አሁን አንተ ከእግዚአብሔር ዘንድ ምን ያልክ ነህ? ትናንት ምን የነበረውን ሰው። በቃ እግዚአብሔር የለውጥ አምላክ ነው። እስከዚችን ሰዓት የሆነ ነገር በሕይወታችሁ ሊኖር ይችላል። ከዚች ሰዓት በኋላ ግን አይቀጥልም። ነገ በሌላ መልኩ ትታያላችሁ። ነገሮቻችሁ በሌላ መልኩ ይታያሉ። እንደውም እግዚአብሔር ከእናንተ ጋር እንዳለና በእውነት በእግዚአብሔር የተባረካችሁ እንደሆናችሁ እናንተ ሳትሆኑ የሚያይ ሰው ማውራት ይጀምራል። ምናልባትም እንደ ዛሬ ይስሐቅ ረሃቡን ነው የሚያወራው። ዛሬ መቸገሩን ነው የሚያወራው። ዛሬ ፈተናውን ነው የሚያወራው። ነገ ግን ስለሱ የሚወራ ነገር አለ። ዛሬ የሚያየው ረሃቡን ነው። ዛሬ የሚያየው ጉድለቱን ነው። ዛሬ የሚያየው የገጠመውን ነገር ማሸነፍ አለመቻሉን ነው። ነገ ግን እሱ ላይ የሚታያል። ይሄን ስለሚያውቅ እግዚአብሔር ይህቺ መጨረሻ ልብ በሏት ያልኳችሁ፣ አሁን አንተ ከእግዚአብሔር ዘንድ የተባረክ ነህ የምትባለውን እንደምትሆን እግዚአብሔር ስለሚያውቅ ዛሬ ፍርሃት ውስጥ ገባና ዛሬ ምን አለው? አትፍራ። እንደሚቀየር እግዚአብሔር ያውቃል። ይስሐቅ ልብ አይበል አይወቅ አይግባው እንጂ እግዚአብሔር ግን ነገሩ እንደሚቀየር ስለሚያውቅ አትፍራ አለው። አሁንም እላችኋለሁ የሚያስፈራራችሁ ነገር እንደሚቀየር እግዚአብሔር ስለሚያውቅ ነው አትፍሩ የሚላችሁ። እስቲ አልፈራም በሉ። ደስ የሚለው ይስሐቅ አማኝ ነው። ከሚታየው ረሃብ ይልቅ የማይታየውን እግዚአብሔርን አመነው። አሜን። እየበዛ እየጨመረ ከመጣው ረሃብ ይልቅ በአካል ያላየውን በድምፅ ብቻ ያመጣለትን እግዚአብሔርን አመነው። የአባቶች አምላክ የአባቴ አብርሃም አምላክ ነኝ ሲለው አመነው። ጌታ ስሙ ይባረክ። ዛሬም እንደዚሁ ነው። የሚያስፈራችሁን አትመኑት፣ እግዚአብሔርን እመኑት። ይስሐቅ እኮ መፍራት የጀመረው የሚያየውን ነገር ስላመነው ነው። ረሃቡ በእውነት ረሃብ ነው ለሱ። ሚስቱም በጣም ውብ ስለነበረች ይስሐቅ ለምን ፈራ? ረሃብ እንደሚገድል ያውቃል።
ረሃብን ብድግ ብሎ ኦቨርናይት ሰው ሊያሸንፈው እንደማይችል ያውቃል። ግን በሰከንድ ውስጥ የሚያሸንፈውን እግዚአብሔርን አመነው። ዛሬ የሚያስፈራራችሁን ነገር ከየትም የመጣ ይሁን፣ ደረጃው ምን ያህልም ይሁን፣ የማንም እጅ ይኖርበት፣ እንደፈለገም ያጓራ፣ ጸጥ የሚያሰኘው እግዚአብሔር አለ። እቤታችሁ ስትገቡ የምታነቡትን ልንገራችሁ። የቤት ሥራ በመደበኛው ትርጉም መዝሙረ ዳዊት በቅንፍ 73 እንዲህ ይላል። በደንብ ስሙኝ። ለምን ወደ ውስጤ አሁን እንደመጣ ባላቅም ለአንዳንዶቻችሁ መልካም ነው። ትዕቢተኛውን አለ እግዚአብሔር አንገትህን መዘህ አትናገር አትደንፋም እለዋለሁ። እኔን ቃል በጣም ነው የምወደው። አንገትን መዘህ እንዲህ ማናለብኝ ስሜት የሚሰማውን ማንም ቀና ብሎ እሱን መናገር የማይችለውን እኔ እናገረዋለሁ። አንገትን መዘህ አትናገር አትደንፋም እለዋለሁ አለ። ማንም በእናንተ ላይ የበላይ ሊሆን አይችልም። እንደፈለገ ሊናገራችሁ አይችልም። እግዚአብሔር መልስ ይሰጣል። ምን አትበል እለዋለሁ? አትደንፋ ማለት ትዕቢተኛ ነው ማለት ነው። ከልክ በላይ ይናገራል። ልክ የለውም። ሰውን በሰውነቱ የማክበርም ባህሪ የለውም እና ማንም ሊናገረው አልቻለም። እኔ እናገረዋለሁ አለ። አንገትን መዘህ አትናገር አትደንፋ እለዋለሁ። ጌታ ይመስገን። ምክንያቱም እግዚአብሔር ሕዝቡን ለማላገጫ አሳልፎ አይሰጥም። ምን አትበል አለ እግዚአብሔር ዛሬ? አትፍራ። አንተ አትፍራ፣ እሱን ደግሞ አትደንፋ ይለዋል። አንቺን አትፍሪ ይልሻል፣ እሱን ደግሞ ምን አትበል አትደንፋ። እንደ ሁሉም ብትረሳ እኔ እኮ አለሁ። ሁሉን መቁጠር ባትችል እኔ እኮ አለሁ። እኔ ስለሱ አለሁ፣ እኔ ስለሱ አለሁ፣ እኔ ስለነሱ አለሁ። ዝም በል የሚልህ ብታጣ እኔ አለሁ። ያውም እግዚአብሔር በክብር አይደለም እንዲህ አይነቱን የሚያናግረው። አትደንፋ። አንዳንዴ የንግግር እንኳን ማነር አለ አይደል? ስርዓት አለ አይደል? ወግ አለ አይደል? እሱን ሁሉ የማይጠብቅ ዝም ብሎ አለ አይደል? እሱን ምን እለዋለሁ አለ። ደስ የሚለኝ ቃል አትደንፋ። የሚያስቸግራችሁን ከልክሏል እግዚአብሔር፣ ከልክሏል። ለሚከታተላችሁ መልስ ሰጥቷል እግዚአብሔር። ምናልባት ነገ ይሆናል እናንተ የምታውቁት፣ ዛሬ ላታው ትችላላችሁ። እንደ ያዕቆብ ላባ በክፉ እንደሚከታተለው ያዕቆብ አያውቅም። ግን ማን ያያል? እግዚአብሔር ያይ ነበር። ሊደርስበት ተወው። 3 ቀን እኮ ትቶታል። ዝም አለው። ዝም ብሎ ሲመጣ ሊያገኘው 1 ቀን ሲቀረው በአንድ ሌሊት መጣና ያን ሁሉ መንገድ ከደከመ በኋላ ላባ ይሄ ሁሉ ሲሆን ያዕቆብ አያውቅም። በባሪያዬ በያዕቆብ ክፉ ቃል እንዳትናገር ብሎ ምን አለው? አስጠነቀቀው። በማግስቱ ላባ መጣ። ሲመጣ በትሩን ይዟል፣ ሰራዊቱን ይዟል። አልቀነሰም፣ አልመለሰም። ግን ሁሉም የታሰሩ ናቸው። ሸብቧቸዋል እግዚአብሔር። አሜን በልባክ። ከዛ መጣና ራሱ ደግሞ ላባ መጣና ይኸው እንደምታየው ኃይል በእጄ ነበር አለ። ይዣለሁ አለኝ፣ ኃይል በእጄ ነበር። በምንም ውሰዱት፣ ጉልበት፣ ብር፣ ስልጣን፣ አቅም፣ በምንም ውሰዱት፣ በእጄ ነበር። ግን ምን ያደርጋል አምላክ እግዚአብሔር ከንቱ አደረገው ሁሉ። ሌሊት መጥቶ አሜን በክፉ ቃል እንዳትናገረው ብሎ አስጠነቀቀኛል። እና ላባ ምን ትሰራለህ እዚህ? ከምን እንዳዳነህ እኔው ምስክር ልሆን ነው። ያቅበታል እግዚአብሔር። ያዕቆብ ላይ ላባ ሲዘጋጅ እግዚአብሔርም ይዘጋጃል። ለዚህ እኮ ነው ዛሬም አትፍሩ ያለው እግዚአብሔር። በሚያስፈራራችሁ ነገር ላይ እሱ ተዘጋጅቶበታል፣ መልስ ሰጥቷል። አሜን። አያቅም። አንድ ነገር ልንገራችሁ፣ ልቤን የሚነካ መክብብ ላይ ከፍ ካለው በላይ ከፍ ያለውን የሚያይ ከፍ ያለ አለ ይላል። ከእናንተ በላይ ከፍ ያለ ቢሆን እናንተ በከፍታው ልክ መታችሁ ማሳነስ አቅታችሁ ከፍ ካለው በላይ ከፍ ያለውን ከፍ ያለ የሚያይ አለ፣ እግዚአብሔር አለ። አሜን። ዛሬ አትፍሩ ነው እግዚአብሔር። ምን አለው ይስሐቅን? ነገር ከመጀመሩ በፊት ምንድን ነው ያለው? አትፍራ። ምን ውስጥ ነው? ችግር ውስጥ ነው። እግዚአብሔር ችግሩን አስወግዶት አይደለም አትፍሩ የሚላችሁ። ችግሩን ካስወገደው እናንተም አትፈሩ። ችግሩ ውስጥ ሆናችሁ ነው አትፍሩ የሚላችሁ። የሚያናውጣችሁ ውስጥ ሆኖ ነው አትፍሩ የሚላችሁ። መልኩ ሳይቀየር ያስፈራችሁ፣ ይዘቱ ሳይቀየር እየጨመረ እየባሰ እያለ እናንተ መፍራት አቁማችሁ መድፈር እያያችሁት። እግዚአብሔር ከነገሮቻችን ይልቅ እኛን መለወጥ ይፈልጋል። መጀመሪያ ለካ አትፍሩ ሲል ለውጥ ተጀምሯል ማለት ነው። ውጫዊ ሳይሆን ውስጣዊ። በቃ ያፈሪ ደፋር ሆኗል። አሁን የምታዩት ሁሉ እግዚአብሔር ከምን እንዳዳናችሁ ማስረጃ ነው። አትፍሩ፣ እግዚአብሔር ቀድሞ ገብቷል። እስቲ እኔ አልፈራም በሉ። አትፍሩ። ሃሌሉያ። አትፍሩ ሲለን እኛም አልፈራም ነው መልሳችን። አሜን። አዎ ጌታ ይባረክ። ክብር ለኢየሱስ ይሁን። አትፍራ አለው። ተገለጠለት እግዚአብሔር እንዲህም አለው፣ ወደ ግብፅ አትውረድ፣ እኔም በምልህ ምድር ተቀመጥ። በዚች ምድር ተቀመጥ፣ ካንተም ጋር ሆናለሁ፣ እባርክህም አለሁ። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩትን መሐላ አጸናለሁ። ምን ላለው ሰው? ለፈራው ሰው። እግዚአብሔር ሲገለጥ ምግብ አይደለም ይዞት የመጣው። በደንብ እንድትሰሙኝ እፈልጋለሁ። ሰውየው ረሃብ ጠና። በአባቱ ጊዜ ከነበረው ይልቅ አብዝቶ ነው ረሃብ የሆነው። ለተራበ ሰው የሚያስፈልገው እንደ ሰው ምንድን ነው? ምግብ ነው። እግዚአብሔር ደግሞ የሰጠው ምንድን ነው? ቃል ነው።
ምግብ ያልቃል፣ ቃል ግን የምግብ ምንጭ ነው፣ አያልቅም። አሜን። ይስሐቅ ምግብ ይፈልግ እንጂ የሚያስፈልገው ግን በዛን ሰዓት ቃል ነው እንጂ ምግብ አይደለም። ቃል ካለው ደግሞ እግዚአብሔር ቃል ካወጣለት ደግሞ ቃሉ የነገሮች ሁሉ ምንድነው? ምንጭ ነው፣ ዘር ነው። አይደለም የሚበላ የሚጠጣ። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላል። ዓለማት ለዓለማት ሁሉ መገኘት፣ ለዓለማት ሁሉ ዘር ሆኖ የወጣው ምንድነው? ቃል ነው። ስለዚህ ቃል ያለው ሁሉ ነገር አለው። አሁን ዛሬ አትፍሩ ያላችሁ ሰዎች ለሚያስፈራችሁ ተመጣጣኝ ነገር እንዳልሰጣችሁ የሚሰማችሁ ሰዎች ልትኖሩ ትችላላችሁ። ለተራበው ለይስሐቅ እንጀራ እንዳልሰጠው ለእናንተም ለምትፈልጉት ላይሰጣችሁ ይችላል። ግን የምትፈልጉት ቃል ውስጥ ነው ያለው። አሜን። ህመም የሚያስፈራራችሁ ካለ ቃል ውስጥ ነው ፈውሳችሁ። አንዳንድ የሚያስፈራራችሁ ነገር ካለ የነዛ መፍትሄዎች ምን ውስጥ ነው ያለው? ቃል ውስጥ ነው ያለው። ስለዚህ ዛሬ የሚያስፈልገን ምንድነው ማለት ነው? ቃል ነው። እግዚአብሔር ምን አለ? አትፍሩ። ጌታ ስሙ ይባረክ። ለአብርሃም ለአባቴ የማልኩትን መሐላ በአንተ ላይ ምን እላለሁ አለው? ፈጽመዋለሁ፣ አጸናዋለሁ። ጌታ ስሙ ይባረክ። ለአብርሃም ምን ብሎት ነበር? እባርክሃለሁ፣ አበዛሃለሁ፣ በአንተ የምድር ነገዶች ሁሉ ምን ይላሉ? ይባረካሉ። ይሄን ኪዳን ሲገባለት የምድር ነገዶች ሁሉ የሚባረኩበት አንዱ መንገድ ይስሐቅ ነበር። ይስሐቅ ጋር ሲደርስ ረሃብ መጣ። ረሃቡ ዛሬ ነው የመጣው፣ ኪዳኑ ግን ትናንት የተሰጠ ነው። አሁን ዛሬ እግዚአብሔር መጥቶ በዚህ በፍርሃት ውስጥ አትፍራ፣ እኔ ካንተ ጋር አለሁ፣ የአባትህ የአብርሃም አምላክ ነኝ፣ ለአባትህ ለአብርሃም የማልኩትን መሐላ ኪዳን አንተ ላይ አጸናለሁ ሲለው እግዚአብሔር ለሰው ልጆች የሰጠው ኪዳን ከተፈጥሮም በላይ ነው ማለት ነው። ጠንካራ ነው የእግዚአብሔር ኪዳን። ረሃብ አይሰብረውም፣ በሽታ አይሰብረውም፣ ችግር አይሰብረውም። አሜን። ጽኑ ነው የእግዚአብሔር ኪዳን። አብርሃም ላይ ስለጸና አሁን በአንተ ጋር ደግሞ ያ ኪዳን ካልደረሰ አብርሃም የተናገርኩት ኪዳን ሙሉ በሙሉ ተፈጻሚነት አያገኝም። ለምን? ያ የኪዳን ጉልበት ወደ ትውልድ የሚገባው በአንተ በይስሐቅ ነው። ስለዚህ እኔ በምልህ ምድር ምን በል? ቁጭ በል፣ በዚህ ባስፈራራህ ተቀመጥ አለው። እባርክሃለሁ፣ ይችንም ምድር ለአንተ ለትውልድህ አሳልፌ እሰጣለሁ። ጥሏት ሊሄድ ያለው እግዚአብሔር ሲናገርና ሰው ሲሰማ የመጀመሪያው ነገር ችግሩ እያለ ሁኔታው እያለ በሰውየው ውስጥ መረጋጋት ይፈጠራል። እግዚአብሔር ሲናገር ምን ይላል? ያረጋጋል። ይስሐቅ አልተረጋጋም ነበር። መሄድ ሚስቱ ጋር ሲያይ ይፈራል ሰዎችን። በዚህ ረሃብ አለ፣ ዙሪያውን በችግር ተተብትቧል፣ ተይዟል። አላረፈም፣ የተረጋጋ አይደለም። እግዚአብሔር ሲናገረው ግን ተቀመጥ ሲለው ገና እኮ እህል አልመጣም። ይስሐቅ ምን አለ? ቁጭ አለ፣ ተቀመጠ። መቀመጡ ምኑን ነው የሚያሳየው? መረጋጋቱን ነው። እግዚአብሔር ሲናገር ያረጋጋል። ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። በጎቼ ድምፄን ይሰማሉ፣ መሰማሪያም ያገኛሉ። ጌታ ስሙ ይባረክ። ይስሐቅ የእግዚአብሔርን ድምፅ ሲሰማ እንደሰማ ሲቀበለው በሕይወቱ የሆነው አንደኛ ምንድን ነው? መረጋጋት። በቃ ዛሬ አትፍሩ ብሏችኋል አይደል? መረጋጋት ይሆናል ውስጣችሁ። አንደኛ እስቲ መረጋጋት በሉ። ቁጥር 6 ይስሐቅም በጌራራ ተቀመጠ። መረጋጋት። ሁለተኛ ጥበቃ ይሆንልሃል። እግዚአብሔር አትፍራ ሲልህ የሚያስፈራራህ በተአምር ሊነካህ አይችልም። የመጣልህ ቃል አንተን ያረጋጋል በውስጥህ፣ በዙሪያህ ደግሞ ጋሻ ነው የሚሆንህ፣ ይጠብቅሃል። አትፍራ ብሎት ካልጠበቀው ጥበቃ ካላገኘ የትኛውም ነገር ይስሐቅን ሊያገኘው ይችላል። አትፍራ ሲለው እሺ ካለ በዙሪያው ጥበቃ ይሰፍራል። ጌታ ስሙ ይባረክ። አሜን አላችሁ። በማን ጥበቃ ደግሞ እንዳነሳ ተመልከቱ። አቤሜሌክም አለ ይህን ያደረክብን ምንድን ነው? ታሪኩን ቅድም ስላነበብኩላችሁ እና አቤሜሌክ ጋር ሲገባ ሚስቱ በጣም ውብ ስለነበረች ከእሷ ቁንጅና የተነሳ እሷን ለመውሰድ ሲሉ ባል እንዳይገድሉ ብሎ ምን ነች አለ? እህቴ ነች አለ። አንድ ቀን ቤት ውስጥ እንጆይ ሲያደርጉ ሲጫወቱ በመስኮት ሲታዩ ሚስት ነች። እንዴ አንተ እንዴት ነው ሚስትህን እህቴ ብለህ የተናገርከው? ከነዋሪው እኮ አንዱ ከእሷ ጋር ሊተኛ ጥቂት ነበር የቀረው ብሏል። አይ እሷ ቆንጆ ስለሆነች ከእሷ የተነሳ ይገድሉኛል ብዬ ፈርቼ ነው አለ። ለማ? ለንጉሱ። ንጉሱ ቀበል አለና ህዝብ ሰብስቦ ጠቅላላ ሚስቱንም እሱንም የነካ በሞት ይወገድ ብሎ ተናገረ። ንጉስ ምን አደረገለት? ከለላ ጥበቃ ሰጠ። ጌታ ስሙ ይባረክ። አሜን አትሉ? ቃሉን ምን ስላለ? ስላመነ፣ እግዚአብሔርን ስላመነ። እግዚአብሔርን የሚያምን ሰው የመጀመሪያ ነገር ይረጋጋል። ሁለተኛ በፈራበት አቅጣጫ ጥበቃ ያገኝ። ንጉሱ እኮ አለ ከኛ አንዱ ከሚስት ጋር ሊተኛ ጥቂት ነበር የቀረው። አስወገዳቸው? አላስወገደ። ግን አሁን መንካት ይችላሉ? አይችሉም። ምን ተደረገ? በቃ ያስፈራችሁ ነገር አይነካችሁም፣ ጥበቃ ተደርጓል። ሶስተኛ በተነገራችሁ አቅጣጫ ፍሬ ታገኛላችሁ። ፍሬ ይሆንላችኋል። አሜን ይሆንላችኋል። ይስሐቅም በዛች ምድር ዘራ፣ 100 እጥፍም ምን አለ? አጨደ፣ አፈራ ይላል። ፍሬ ይሆንላችኋል በተነገረላችሁ አቅጣጫ።
ሁሉን የሚሆነው ግን ምንድነው? የእግዚአብሔር ቃል። አንድ ቃል እኮ ነው የሚናገረው እግዚአብሔር። ምን አትበል በቃ በወንድማችን እኮ በእስሩ ተናግሮን ነበር። እኔ አሁን እንድታምኑ ነው ያንን በዚህ በዛ የሚሄደው እንጂ እግዚአብሔር የሚናገረው አንድ ነገር ነው። አትፍራ፣ በቃ አትፍራ። እስቲ አልፈራም በሉ። አራተኛ ላይ ማፍራት ብቻ ሳይሆን እስክትበልጡ ድረስ እየጨመራችሁ ትሄዳላችሁ። አሜን። ቆይ ልብ በሉ። የእግዚአብሔር ቃል አንዴ ወደኛ ውስጥ መጥቶ ስፍራ ካገኘ አንድ ነገር ሰርቶ አይጠፋም። ሕያውና የሚሰራ ነው የሚለው። አሜን። ሕያውና የሚሰራ ነው የእግዚአብሔር ቃል። ጌታ ይመስገን። እና ቃሉ ሕያው ነው። እየሰራ ሲሄድ ሰውየው ማፍራት ብቻ ሳይሆን ምን እያለ መጣ? እየጨመረ መጣ። ያ ፈርቶ ስፍራ ልለቅ ያለ፣ ያ ይገድሉኛል ያለ ሰው አሁን ጨመረ። የሰማችሁ ነው። እጨምራለሁ በሉ። ይሄ ጊዜ የፍሬ ጊዜ ነው። የመጨመሪያ ጊዜ ነው። ባለጠጋ ሰውም ሆነ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። ጌታ ይመስገን። የቱ ያ ሰውዬ? ረሃብ የገጠመው የፈራው ሰውዬ ዛሬ ምን ሆነ? ባለጠጋ ሆነ። እጅግ እስኪበልጥ ድረስ። እጅግ እኮ እስኪበዛ አይደለም፣ እጅግ እስኪበልጥ። ማንን ነው የበለጠው? በዙሪያው ያለውን ሁሉ እስኪበልጥ ድረስ። ትናንት ረሃቡ የታየበት ሰው፣ ፍርሃት የታየበት ሰው፣ የሞት ድባብ ያደበበበት ሰው ዛሬ በልጦ እጅግ እስኪበልጥ ድረስ ታየ። አንድ ቃል በቂ ነው። እግዚአብሔር ምን ብሏል ዛሬ? አየህ፣ እግዚአብሔርን የሚሰማ ያርፋል። እግዚአብሔርን የሚሰማ ጥበቃ ውስጥ ይገባል። እግዚአብሔርን የሚሰማ ያፈራል። እግዚአብሔርን የሚሰማ ይጨምራል። ግን አንድ ቃል እኮ ነች ያለው አይደል? ምንድን ነው ያለው? አትፍራ፣ እኔ ካንተ ጋር ነኝ። አትፍራ የሚለውን የእግዚአብሔርን ቃል ስትሰሙ፣ ስትቀበሉ፣ ቦታ ስትሰጡት በዛ ቃል ውስጥ ራሱ እግዚአብሔር ነው መጥቶ ስፍራ የሚይዘው። እናንተ ውስጥ ራሱ እግዚአብሔር ነው የሚቀመጠው። ቁጥር 22 አሁን እግዚአብሔር አሰፋልን፣ በምድርም ላይ እንበዛለን። ምን ብሎታል? ከላይ አትፍራ እንዳለው አበዛሃለሁ አላለው? አለው አይደል እንዴ? አበዛሃለሁ። በቃ አሁን እግዚአብሔር ምን አለልን? አሰፋልን። በምድርም ላይ ምን እንላለን? እንበዛለን። ምንም የሌለው ሰው ብዜት እንዲህ ይበዛል? አዎ ይበዛል በእግዚአብሔር። እና እግዚአብሔር በምኑ ያበዛል? እስቲ በቃሉ በሉ። ምን መጣላችሁ ዛሬ? አምስተኛ ስንት ምን ይሆናል? እጅግ መብዛት ይሆናል። አንደኛ ምን? መረጋጋት። ሁለተኛ ጥበቃ። ሶስተኛ ፍሬያማነት ይሆናል። አራተኛ መጨመር። አምስተኛ መብዛት። ስድስተኛና የመጨረሻው ዙሪያችሁም ባሉ በሚያዩአችሁ ሁሉ ፊት ታላቅ ሞገስ በእናንተ ላይ ይሆናል። ቁጥር 28 እና 29 እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛና በአንተ መካከል መሐላ ይሁን። እኛ አንተን እንዳልነካንህ በጎነትንም ብቻ እንዳሳየህ በደህና እንደሰደድንህ አንተም ክፉ እንዳትሰራብን ቃል ኪዳን ካንተ ጋር እናድርግ አል። አንተ አሁን ከእግዚአብሔር ዘንድ ምን ያልክ ነህ? የተባረክ